እናስተለን አቶ ዳኛቸው ጤናችሁልኝ አቶ መሳይ እንደከረምክ እንደምን አለ አቶ ዳኛቸው ዛሬ እንግዲህ በሌላ ጉዳይ ተገናኝተናል ከዚህ በፊትም ያንከር ሚዲያ እንግዳ ሆነ በብዙ ጉዳዮች ላይ ተወያይተናል ዛሬ ደግሞ በቤተክርስቲያኒቱ ላይ እናተኩራለን ብዙ ጉዳዮች እናነሳለን የተጀመሩ ዘመቻዎች አሉ ዓለም አቀፉ ማህበረሰብ ቤተክርስቲያኒቱ ላይ የተከፈተውን መንግስታዊ ጥቃት በተመለከተ አቋም እንዲይዙ የሚያስችሉ ዘመቻዎች ናቸው የተከፈቱት ወደሱ መጣለው ነገር ግን እንደው በአንተ ግንዛቤም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠማት ፈተና ምንድነው እንዴትስ ይገለጻል ቤተክርስቲያኒቱ በተለይ ከቅርብ ጊዜ ወዲህ ባለፉት 8 ዓመታት በተለየ ሁኔታ በፊትም ጥቃቶች አንዳንድ ነገሮች እንዳሉ ይታወቃል አሁን ግን በተለየ ሁኔታ ቤተክርስቲያኒቱ ላይ ከፍተኛ ዘመቻ ተከፍቷል በተለይ ባገዛዙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተዘረጋው አስከፊ ክንድ ከህልውና አደጋ የህልውና ጉዳይ ነው የመኖር አለመኖር ጥያቄ ነው ለኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን ለኢትዮጵያም because የኢትዮጵያን ማህበረሰቦች በሙሉ አያይዛ ልክ እንደ ክር ሰፍታ ያዘች ቤተክርስቲያን ነች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ለከ1000 ዓመታት በፊት ከ480 ጀምሮ ክርስትና ኢትዮጵያ ውስጥ ሲገባ ከዛ ጊዜ ጀምሮ ኢቫንጀላይዝ ያረጋች ወንጌልን እየሰበከች ከኖርዝ እስከ ሳውዝ በኢትዮጵያ ዳርቻ በሙሉ ወንጌልን እየሰበከች ህዝቡን ያሰባሰበች I dare say ኢቫንጀሊካል የመጀመሪያ በኢትዮጵያ ውስጥ ጥንታዊ የሆነ ኢቫንጀላይዝ ማድረግ ኢቫንጀል ማለት ምስራች ማቅረብ ነው ኢቫንጀላይዝ ማለት ደግሞ ምስራቹን ይዞ መገስገስ መሄድ ነው የእግዚአብሔርን የክርስቶስን ትእዛዝ ተከትላ ይሄን የሰራች ቤተክርስቲያን ነች እና እቺ ቤተክርስቲያን ይሄንን ህዝብና ኢትዮጵያን አያይዛ ስለያዘች ኢትዮጵያ ላይ አደጋ የሚያመጡ ኃይሎች በሙሉ ከጣሊያን ጊዜ ወረራ ጀምሮ TPLF ኢትዮጵያ ሲገባ ጀምሮ ሱሬ ከዱን አንተ አለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው ጥቃት ሲሰነዘር የቆየው አሁንም ያ እየቀጠለ ነው ግን አሁን በጣም የሚለየው መንግስት አይኑን አፍጦ ጥርሱን አግጦ የመጣባት ቢያንስ በየወሩ በየሁለት ወሩ ቤተክርስቲያን የሚያቃጥልበት ካህናት የሚያርድበት ጠቅላይ ሚኒስተሩ በፊት ለፊት ወጥቶ የአሸባሪዎች ማሰልጠኛ ነች የሚልበት የአየር ኃይሉ ኃላፊ በድሮንም ሆነ በመድፍም እንመታታለን የሚልበት እንደዚህ ያለ መከራች ቤተክርስቲያን በታሪክ ውስጥ ደርሶባት አያውቅም እዛ ላይ ነን ያለነው አቶ ዳኛቸው እንግዲህ ይሄንን በዝርዝር ለዓለም አቀፉ ማህበረሰብ ለማሳወቅ የተለያዩ ጥረቶች ሲደረጉ ነበር ሰልፎች ይደረጋሉ እዚህ በዋሽንግተን ዲሲም እንደዚሁ በተለያየ መልኩ እንቅስቃሴዎች ሲደረጉ እና ያለን ነገር ግን ጥረቶቹ የሚፈለጉትን ውጤት ያመጡ አይደሉም ለምንድነው ቤተክርስቲያኒቱ በዚህ ደረጃ የዋጋ እየከፈለችና መመናን እየታረዱ ቤተክርስቲያናት እየተቃጠሉ ቅርሶች እየወደሙ ያንንም ተከትሎ ጥረቶች ይደረጋሉ አነሰም በዛም ሰልፎች አንዳንድ ንቅናቄዎች ይደረጋሉ ግን ውጤት አላመጡም ለምንድነው የምንነሳው በግብተኝነት ነው ደም ስናይ ቤተክርስቲያን ሲቃጠል ካህናት ሲታረዱ ምዕመናን ሲበተኑ ሲፈናቀሉ ስናይ ያን ጊዜ እንገነፍላለን ሰላማዊ ሰልፍ እንወጣለን ግን ከዛ በኋላ ይደበዝዛል ይጠፋል እንበተናለን ሲስተም የሆነ የቀጣይነት ያለው መሰረት ያዘ እቺን ቤተክርስቲያን ለማዳን ምዕመኑን ለማዳን ህዝቡን ለማዳን የሚደረግ አንድም ትግል ተደርጎ አይታወቅም ተደራጅተን አናቅም በዛ ዙሪያ የቤተክርስቲያኗም መሪዎች ይሄንን አርገው አያቁም ምዕመኑም ተሰባስቦ ይሄንን አርገው አያቅም ኦርጋናይዝ እናረጋለን እናስተባብራለን የሚሉ ደግሞ በሰባዊ መብት ዙሪያ የሚታገሉ ግለሰቦችም ሆነ ቡድኖችም ሆነ ድርጅቶች ይሄንን አርገው አያቁም ለዚህ ነው ሁሉ ጊዜ እንደ አዲስ እንነሳለን እንጮሃለን ከዛ ወዲያ ይጠፋል ያ ትግል በዛ ሁኔታ ነው ላለፉት 40+ ዓመታት የቆየ ነው አሁን ደግሞ እየባሰ እየደከመን እየሰለቸን እርስ በራሳችን እየተናቆርን ያለንበት ሁኔታ ነው ያለው እና ለዚህ ይመስለኛል እንደው ከመደራጀት
አለመኖር ነው። በጉዳዩ ላይ ትኩረት መስጠት ያው እናያለን። ሁሉም ሰው ይቆጫል፣ ሁሉም ሰው በጉዳዩ ላይ ይንገበገባል። ነገር ግን የተቀናጀ ነገር ሆኖ አይወጣም። ከመደራጀት ጉዳዩ ላይ አንድ የሆነ ተቋማዊ በሆነ መልኩ ድምጽን ለማሰማት የተባበረ ኃይል ለመፍጠር አለመቻል ምንድነው እንደው ዋና ምክንያቱ ብሎ መግለጽ ይቻላል? ዋናው ምክንያቱ ይሄ የመሸሽ ባህል፣ የማፈግፈግ እና ደግሞ አድፍጦ የማየት አንዴ ፕሮፌሰር መስፍን ነው ያለው መሰለኝ የኢትዮጵያ ሕዝብ ያደፍጣል አለ። አድፍጠን እናያለን፣ እንጠባበቃለን ሌላ ውስጥ ያደረገው ድረስ ሌላ ውስጥ አላረገው ድረስ እኛ አናረግም። ምክንያት እናቀርባለን። ቤተክርስቲያን ከፖለቲካ ነፃ መሆን አለባት። ቤተክርስቲያን እዚህ ውስጥ መግባት የለባትም። ይሄ ይከፋፍለናል ምናምን እያልን ምክንያቶች እንሰጣለን። ይሄን ምክንያት የሚሰጠው ተራው ምእመን ብቻ አይደለም፣ ተራው ህዝብ ብቻ አይደለም። እንደኔ ያለው ራሱ በከፍተኛ አመራር ላይ ያሉ የቤተክርስቲያን መሪዎች ላይ ድረስ ጳጳሶች ድረስ ያለ የምክንያት ማቅረብ ነው። ያ ሐቀኛ ምክንያት አይደለም። አለማረግን፣ አለመታገልን፣ አለመናገርን ጀስቲፋይ ለማድረግ ምንድነው ተገቢ ምላሽ አስመስሎ ለማቅረብ የሚደረግ ማደናገር ነው። እውነተኛ መልስ አይደለም። ግን ያ እንደው አቶ ዳኛቸው ይሄ የጉዳዩ ዋና ባለቤት ወይም ደግሞ ዋና ባለቤት እንኳን ያው ምዕመኑም ዋና ባለቤት ነው። የኢትዮጵያ ሕዝብም የሚመለከተው ጉዳይ ነው። ቤተክርስቲያኒቱ ጉዳይ የኢትዮጵያ ኦርቶዶክስ እምነት ተከታዮች ብቻ አይደለም። ቤተክርስቲያኒቱ ኢትዮጵያን ቀደም ሲል አንተም እንደገለጽከው አብይ አህመድም ምላሱም ቢሆን የሚለው ሀገር ናት ይላል። ብዙ ነገሮችን አስተዋጽኦ ያደረገች ናት። ስለዚህ ቤተክርስቲያኗን መጠበቅ የኢትዮጵያን አንድነትም የኢትዮጵያን ሀገረ መንግስትም እንዲቀጥል በማድረግ ረገድ እንደነዚህ አይነት ጥንታዊ ተቋማት ከእስልምናም ከክርስትናም እነዚህን መጠበቅ የሁሉም ኢትዮጵያዊ ኃላፊነት ነው። ነገር ግን የቤተ ክርስቲያኒቱ አባቶች፣ ካህናት፣ ጳጳሳት፣ ቄሶች ቀደም ሲል የጠቀስከውን ፖለቲካ ነው እንዲህ አይነቱን ነገር መቃወም፣ ስለ ቤተ ክርስቲያኒቱ መናገር ፖለቲካ ነው፣ ከመንግስት ጋር ያጋጨናል። ቃል በቃል የጠቅላይ ቤተ ክህነቱ ስራ አስኪያጅ የተናገሩት ነው። ይሄ ከመንግስት ጋር በሚያላትምን ጉዳዮች ላይ አንገባም ነው። ስለ ቤተ ክርስቲያኒቱ መጫው እንዴት ፖለቲካ ሊሆን ይችላል የሚል ነገር ይነሳል። በዚህ እየሸሹ ነው ያሉት። እዚህ ላይ የሚታየው መሳከር እንዴት ትገልጸዋለህ? እንግዲህ አንተም እንደምታውቀው በሰፊውም በየቦታው ሲባል እንደቆየው ቤተክርስቲያን ውስጥ ከፍተኛ ቦታ ያላቸው ኢትዮጵያም ሆነ እዚህም ደግሞ በተለይ ኖርዝ አሜሪካ ውስጥ ያሉ ካህናት ጳጳሶችም አሉ። ንብረት ያፈሩ ጥቅም ያላቸው ያንን እንዳይነካባቸው በማለት ዝም የሚሉ የሚያደናግሩ ህዝቡንም ደግሞ እንዳይነሳና ቤተክርስቲያን ስትወድም እንዳይጮህ ካህናት ሲታረዱ እንዳይናገር የያዙት እነኚህ በጥቅማቸው የተገዙ አመራሮች አባቶች ማለት ይከብዳል። ቢኮዝ አባት መንጋው ሲበላ ቁጭ ብሎ አያይም። የሚሰጡትን ምክንያት ይሄ ፖለቲካ ነው፣ ቤተክርስቲያን ፖለቲካ ውስጥ መግባት አትችልም የሚል ብዙ ምክንያቶች ይሰጣሉ። ግን መጀመሪያ ብችል መሳይ ፖለቲካ ምን ማለት ነው የሚለውን ብንነጋገርበት ደስ ይለኛል። ምክንያቱም አንደኛው ማደናገሪያ እና ህዝቡ እንዳይነሳ የሚደረግበት ምክንያት ክርስቲያኖች ፖለቲካ ውስጥ መግባት የለባቸውም የሚል ነው። መጀመሪያ ፖለቲካን ዲፋይን ከማድረጋችን በፊት እኛ ስለ ፖለቲካ ከመነጋገራችን በፊት እስቲ ዲፋይን እናድርገው ፖለቲካ ምን እንደሆነ። በ1936 ሃዋርድ ላስሎ የሚባል የታወቀ የፖለቲካል ሳይንቲስት ፖለቲካን ገጽታውን ሲያቀርብ ምን አለ? ፖለቲካ ማለት ምን ያገኛል፣ መቼ ያገኛል፣ እንዴት ያገኛል ስለሚለው ነው። ፖለቲካ ማለት ይሄ ነው። ፖለቲካ ስልጣን፣ ሀብት፣ ንብረትን መከፋፈልን ነው የሚያመለክተው። ምን ያገኛል፣ እንዴት ያገኛል፣ መቼ ያገኛል የሚለው ጥያቄ ፖለቲካ ነው የሚመልሰው። አንድ የምግብ ጠረጴዛ ላይ ቁጭ ብለን ምግብ ለመብላት እዛ ያለነው በሙሉ ስቴክ ሆልደርስ የሚባለው ይገባኛል ባይ በሙሉ በአገር ደረጃ ብትለው ህዝቡ በሙሉ ተሰብስቦ
ጠረጴዛ ላይ ሲቀመጥ ያለውን እንጀራም ይሁን ዳቦም ይሁን እዚህ ሀገር እንደሚሉት አንድ ፓይም ይሁን ለመከፋፈል ንግግር ይደረጋል እና እዛ ላይ አንደኛ ምን ያገኛል፣ መቼ ያገኛል፣ ምን ያህል ያገኛል፣ ደግሞ ምንም የማያገኝ ጠረጴዛው ላይ የማይመጣ ፍርፋሪ የሚለቅም ማን ነው? ፍርፋሪውም ጋር ለመድረስ የማይችል ማን ነው? ይሄን ክፍል ደግሞ ለማረጋገጥ የማይስማማ ክፍል ካለ ህግ አውጥቶ ለማስከበር ደግሞ የሚወሰን ክፍል አለ እና ቤዚክሊ ፖለቲካ ማለት ጠረጴዛ ላይ ተቀምጠናል ወይ እዛ ከተቀመጥክ ደግሞ የዛን ክፍፍል ማን ምን ያገኛል፣ መቼ ያገኛል፣ እንዴት ያገኛል የሚለውን የሚመልስ ስርዓት ነው ፖለቲካ ማለት። አንድ ሰው ፖለቲካ አይመለከተኝም ሲል እዚህ ውስጥ የለሁኝም ማለት ነው። ይሄን ቃል ባልጠቀም ደስ ይለኛል፣ ግን ይሄ ጅልነት ነው። ከጅልነት ደግሞ ከፍ ካለ ደግሞ የዋህነት ነው። ማንም ሰው ፖለቲካ አይመለከተኝም ሊል አይችልም። ሁሉ ነገር የምንበላው እንጀራ የምንበላው ዳቦ ጂኤምኦ ነው አይደለም፣ ኦርጋኒክ ነው አይደለም፣ በመርዝ ተረጭቶበታል አልተረጨበትም፣ የምንበላቸው ስጋ የምንበላው ላዩ ላይ ተጽፎበታል ወይ ይሄ እንዲጻፍበትና ከየት እንደመጣ ኦሪጂኑ እንዲነገር የሚያደርገው ፖለቲካ ነው። የምንተነፍሰው አየር፣ የምንጠጣው ውሃ፣ ይሄ ሁሉ በፖለቲከኞች የሚወሰን ነው። ፖለቲካ አይመለከተኝም ማለት እውነቱን ለመናገር ከይቅርታ ጋር ጅልነት ነው እና ቤተክርስቲያን ውስጥ ደግሞ ሲገባ ካህናት፣ የቤተክርስቲያን መሪዎች፣ የቦርድ ሜምበሮች፣ አስተዳደሮች ይሄንን ምረጥ፣ ይሄን አትምረጥ፣ ይሄ አስተዳደር ማለት አይገባቸውም። ነገር ግን ስለ ፍትህ መቆም፣ በደል ሲደረግ መናገር ግዴታቸው ነው። የእግዚአብሔር ቃልም በሰፊው ያዛል። የእግዚአብሔር ቃል ከመጀመሪያ እስከ መጨረሻ ስለ ፍትህና ስለ ምህረት ነው የሚያወራው። ክርስቲያን ነኝ የሚል ሰው በሙሉ ይሄን ካላወቀ ክርስትናው ባዶ ነው። የመጽሐፍ ቅዱስ ካጀማመሩ ጀምሮ የእግዚአብሔር ዙፋን ራሱ መሰረቱ ፍትህ ነው የሚለው። Justice is the foundation of God's throne. ፍትህ ላይ የተመሰረተ መንግስት፣ በዛ ስር ተዳደራለው አምላኬ ይሄ ነው ያለ አንድ ግለሰብ ወይም ማህበረሰብ እንዴት አድርጎ ነው ፍትህ ሲጓደል ቁጭ ብሎ የሚያየው? ከዛ አልፎ ደግሞ የእግዚአብሔር አካል የተባለች ቤተክርስቲያን ስትወድም ስትቃጠል ካህናቶቹ ሲታረዱ እንዴት ነው ቁጭ ብሎ የሚያየው? ምን አይነት ህሊና ያለው ሰው ነው ይሄን የሚችለው? እንዴት ያለ ህሊና ያለው ነው ቁጭ ብሎ መቅደስ ላይ ሆኖ የእግዚአብሔርን ስም የሚጠራው? ይሄ ጥያቄ ለእያንዳንዱ ክርስቲያን በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ጳጳሶች፣ ካህናት፣ ቦርዱን ቤተክርስቲያን የምታስተዳድሩ ቦርዶች፣ ምእመኑ መስቀል ያረገ በሙሉ መስቀሉን ይዞ ራሱን ይጠይቅ። የእግዚአብሔር ቃል ትንቢተ አሞጽ 5:21 ላይ ምን ይላል? ይሄንን ባነበው ደስ ይለኛል። እየሰበኩኝ አይደለም፣ ግን መባል ስላለበት ማለት ፈልጋለሁኝ። ትንቢተ አሞጽ 5:21 ላይ ምን ይላል? ዓመት በዓላችሁን ጠልቼዋለሁ ተጸይፌውም አለሁ፣ የተቀደሰውን ጉባኤያችሁን ደስ አያሰኘኝም፣ የሚቃጠለውን መሥዋዕቶቻችሁን የእህል ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም፣ ለምስጋና መስዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም፣ የዝማሬህን ጩኸት ከእኔ አርቅ፣ የማስንቆህን ዜማ አላዳምጥም። ነገር ግን ፍትህ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ ነው የሚለው የእግዚአብሔር ቃል። የእግዚአብሔር ቃል እየደጋገመ ፍትህ 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 ነው የሚለው። የእግዚአብሔር ራሱ ዙፋኑ፣ ፋውንዴሽኑ፣ መሰረቱ ፍትህ ነው የሚለው። እንዴት ነው አንድ ህዝብ ክርስቲያን ነኝ እያለ አንድ ጳጳስ፣ ዲያቆን፣ ካህን፣ ምእመን፣ የቦርድ አባል ክርስቲያን ነኝ ያለ ቤተክርስቲያን ስትቃጠል
እንዴት ነው ዝም ብሎ የሚያየው ነው ጥያቄው። በዚህ ላይ ብዙ ሊሄድበት ይችላልው ግን ጊዜ መውሰድ ስለማልፈልግ እዚህ ላይ አቆመዋለሁ። ሌሎችም ልላቸው ፈልጋቸው ብዙ ነገሮች አሉ። እንደው አቶ ዳኛቸው እዚህ ላይ የቄሳርን ለቄሳር የኢየሱስን ለኢየሱስ የሚባል አለ። የኛ ኃላፊነት መጸለይ ነው። በኢትዮጵያ ኦርቶዶክስ በተለይ እግዚአብሔር የሰየመውን እግዚአብሔር ነው የሚያነሳው። የሰው ልጅ ምንም ሊያደርግ ዘንድ ስልጣን የለውም። ስለዚህ እንጸልያለን፣ ጥሩ መሪ እንዲሰጥ እንጸልያለን። መሪው መጥፎ ሲሆን ግን እግዚአብሔር የሰየመውን እግዚአብሔር ያውርደው የሚል በጣም ስር የሰደደ እምነት አለ። አንድም በፖለቲካ ላይ አንገባም የሚሉት የኛ ድርሻ እሱ አይደለም፣ ያ የሌላ ሰው ድርሻ ነው፣ የሌላው ሰው አካል ነው። ፖለቲካና እምነት ይለያያሉ የሚል ያው በዘመናዊ አስተዳደር ውስጥም ያለ ፍልስፍና አለ። ስለዚህ እነዚህ የእምነት አባቶች ጳጳሳትም ይሁኑ ሌሎችም ይህንን አቋም ማራመዳቸው ምኑ ነው ስህተቱ? የስዩም እግዚአብሔር ከሰየመ አንድን መንግስት ያንን ለማንሳት የእግዚአብሔር ኃላፊነት እንጂ የኛ አይደለም፣ እኛ እንጸልያለን ነው። ይህን እንዴት ታየዋለህ? አዎ እንግዲህ እግዚአብሔር ጸልዩ ይላል። እንደውም ተግታችሁ ጸልዩ፣ ሁሉ ጊዜ ጸልዩ ነው የሚለው እግዚአብሔር። የእግዚአብሔር ቃል እንደ ክርስቲያኖች ነው የምናወራው። ነገር ግን ጸልይ እንጂ አትስራ የሚል ህግ የለም። የሚለው ጸልይና እርምጃ ውሰድ ነው የሚለው። ለምሳሌ አቶ መሳይ አንድ ህፃን ልጅ ፊት ለፊትህ መንገድ ላይ ሲደበደብና ወይ በቤኒሻንጉል አካባቢ ሌሎችም አካባቢ ወደታችም እንደተደረገው ወለጋም እንደተደረገው ህፃናቶች ሲታረዱ በቀስ ሲወጉ ፊት ለፊትህ እያየህ ማረግ እየቻልክ እጸልያለሁ ብትል እግዚአብሔር ያንን ጸሎት ይሰማዋል? ሰዎች ሲታረዱ ፊት ለፊት እያየህ ጸልይ ነው የሚለው አይደለም። ጸልይ ከዛ ወዲያ ጩህለት ይላል። መልካም ማድረግን ተማሩ፣ ፍትህን ፈልጉ፣ የተጨቆኑትን እርዱ ይላል ኢሳይያስ 1:17 እየደጋገመ። ምሳሌ 31:8-9 ምናል ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት። ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት፣ ተናገር፣ በጽድቅም ፍረድ፣ የምስኪኖችን የድሆችን መብት አስከብር። ምሳሌ 31:8-9 ጽድቅና ፍትህ የዙፋኑ መሰረት ናቸው። መዝሙር 97:2 እግዚአብሔር የሚያዘን እንድንጸልይ ጸሎታችን ስንጸልይ በእምነት ነው። እምነት ደግሞ ስራ አልባ የሆነ እምነት እግዚአብሔርን ይከረፋዋል። ስራ አልባ የሆነ ቅዳሴ፣ ዝማሬ ቅድም እንዳነበብነው አሞጽ ላይ እግዚአብሔር አይፈልገውም። አልሰማም ማጽሱን ቆን ከፊቴ አርቅልኝ ነው የሚለው እና እግዚአብሔር የሚፈልገው ከኛ እንድንናገር፣ ፍትህ እንድንሻ፣ ለተበደሉት እንድንናገር ነው እንጂ አጠገቤ ሲታረድ ህፃን ልጅ ካህን ሲታረድ መስቀሉ በመቀስ እየተቆረጠ በጉልበት ለማስተላለፍ በሚፈልጉ ኃይሎች እንደዛ ሲደረግ ዝም ብለ አይልም። ጩህለት፣ ተናገርለት ነው የሚለው። እሱን ማናረገው በራሳችን ምክንያት ለጥቅም ተገዝተን ወይ ፈርተን ወይንም ደግሞ የዛ የግፈኛ አካል ሆነን ነው ያንን ማናረግበት ምክንያት። የእግዚአብሔር ቃል እንደዚህ አይጠይቅም። ትዝ ይልህ እንደሆነ በሰባዎቹ ላቲን አሜሪካ ውስጥ ይሄ ሚሊተሪ ጁንታ የሚባለው መሬቱን ሁሉ ወስዶ ለትልልቅ ኢንተርናሽናል ኮርፖሬሽን እየሰጠ ህዝቡን መሬት አልባ አርጎት አስርቦት ጥሎት ነበረ። ያን ጊዜ የካቶሊክ ጳጳ ምንድነው ቢሾፖቹ ካርዲናሎቹ ከህዝቡ ጋር ተነስተው ፊት ለፊት ወጥተው ህዝቤን ልቀቅ ይሉ ነበር መስቀል ይዘው። እና በዛ ጊዜ ወደ ኋላ ሄደ ልትመለከት ትችላለህ። በጥይት የተደበደቡ ቢሾፖች አሉ ላቲን አሜሪካ ውስጥ። ያን ጊዜ ነው ሪቮሉሽናሪ ቲዝም የሚባል ፍልስፍና የተነሳው። ሪቮሉሽናሪ ቲዝም እግዚአብሔርን ቃል ለማሰማት ለህዝብ ለመጮህ የሚከፈል ዋጋ እና ይሄ ነው መሆን ያለበት። እንደዚህ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይሄ ሁሉ ፍዳ ሲደርስባት ቁጭ ብሎ ማየት
ያልሆነ ቃል እንዳልተጠቀም እየጠነቀቁ ነው። ግን ከእግዚአብሔር የመጣ አይደለም። እግዚአብሔር ይሄን አያዘውም። አቶ ዳኛቸው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደርስባትን መንግስታዊ ጥቃት ለመከላከልና ለቤተክርስቲያኒቱ ድምጽ ለመሆን የተባበረ ኃይል እንዳይመጣ ከሚያደርጉ ነገሮች አንዱ የፖለቲካ አቋም ነው። በፖለቲካ አቋም ምክንያት ኦርቶዶክስ እንኳን ሆነው ቤተክርስቲያኒቱን መከላከል የማይፈልጉ ብዙ ናቸው። እምነታቸውን ትተው ለፖለቲካ አቋማቸው የሚያደሉ እንዳሉ ይታወቃል። ሌላው የብሔር ጉዳይ ነው። ከብሔር ጋር ተያይዞ የብሔር የመጡበት ብሔር አለ። ከዛ ብሔር ጋር በተያዘ እቺ እምነት የዚህ ብሔር ናት፣ እቺ እምነት የዚህ ናት በሚል በዛ ምክንያት ቤተክርስቲያኗ ላይ የሚደርሰውን ጥቃት እንደ ትክክለኛ እርምጃም የሚቆጥሩ አሉ። ብዙ ምክንያቶችን ልናቀርብ እንችላለን። እንደው እንደነዚህ አይነት ምክንያቶችን ወደ ጎን አድርጎ ወይም ወደ ጋራ ስምምነት መጥቶ ቤተክርስቲያኒቱ አንድና አንድ ናት፣ ከፖለቲካም ከብሔርም ከተለያዩ አቋሞች በጸዳ መልኩ እቺን ቤተክርስቲያን ማዳን ይቻላል ወደሚል አቋም መምጣት ይቻል ይሆን? አዎ ይቻላል። አቶ መሳይ በቀደም አንተም ዘግበኸዋል በጥቂቱ። አንድ ምናቃት እኔ በግል አውቃታለሁ። ያቺ ሴት የኢትዮጵያ የኢቫንጀሊካል ቤተክርስቲያን አባል ነች። በደንብ ፐብሊክሊ ስለተናገረች እኔም ፐብሊክሊ እናገራለሁ። አስቴር በዳኔ ትባላለች እና በጊዜው እውነትን የምትናገር ቆራጥ የነበረች ሴት ነች እና ኢትዮጵያ ሄድኩ ጊዜ አግኝቻታለሁ። ብዙም አውርተናል። እሷ ያለችውን ሰምቻለሁኝ። አንድ እምነት የሀገር ባለቤት ነኝ የሚል ብላ ደግሞ አንድ ብሔር ብላ የሀገር የኔ ነው የሚል ብላ ኦርቶዶክስና የኦርቶዶክስ ቤተክርስቲያንና አማራን ለመፈረጅ እና ህዝቡ አይለቀውም የሚገባቸውን እያገኙ ነው የሚል አይነት ሂደት ያለው ነገር የተናገረች ሴት አለች። እቺ ሴት ለአዲስ አበባ የነበርኩ ጊዜና የዛሬ 3 ዓመት አግኝቻታለሁ ጥቂት ጊዜያት እና ብዙ አውርተናል በእግዚአብሔር ቃል ዙሪያና በቤተ ክርስቲያን ዙሪያ እና ያኔ የነበራት አስተያየትና አሁን የማየው ልክ እውነት ለመናገር አጋንንት የወረሰው አይምሮ እና የደነደነ ካለስ የሆነ መጃ ያወጣ አጋንንታዊ ልብ ውስጥ የሚወጣ ነገር ነው። ያን ጊዜ ይሄንንም አሁን ያሉትን ጠቅላይ ሚኒስትር እንኳን ስልኬን አሰረቀኝ ብላ ነግራኛለች። ከድሮ ጀምሮ ስለማቀው የተነጋገርነው እንዳይታወቅ ገና መጀመሪያ ስልጣን ይዞ እንደገባ ስልኬን አሰረቀኝ ብላ ነግራኛለች። እና እንደዚህ ያለ ሴት ኦሎፈሳደን አሁን ተነስታ እንደዚህ ያለ ነገር ስትናገር በጣም ያሳዝናል። ማለት የምችለው በቃ አጋንንት ሰውን ሲወርስ ነው እንዲህ ያለ የክፋት ልብ መጅ የያዘ ልብ የሚመጣው። ነገር ግን እውነቱን ለመናገር ለኢቫንጀሊካሎቹም ልነግራቸው ፈልጋለሁ። እቺ ሴት ኢቫንጀሊካል ነች ስለምትል በኢትዮጵያ ውስጥ የመጀመሪያዋ ኢቫንጀል ማለት ምስራች መንገር ማለት ነው። የመጀመሪያዋ ኢቫንጀሊካል ቤተክርስቲያን በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ወንጌልን ከአክሱም አንስታ አክሱም ቁጭ ብላ ገዳም ውስጥ ይዛ ሳይሆን ኦል ዘ ዌይ እስከታች ድረስ እስከ ቦረና ድረስ እስከ ሞያሌ ድረስ ወንጌልን የሰበከች የክርስቶስን መልካም ዜና ያስተጋባች ቤተክርስቲያን ነች። እስከ ሱዳን ድንበር ድረስ እስከ ጅጅጋ ኦጋዴን ድረስ የኛ ቤተሰቦች ታቦት ይዘው ነው ኦጋዴን ሄዱት። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢቫንጀላይዝ በማንም መስፈርት ቢለካ ኢቫንጀላይዝ ያደረገች ወንጌልን የሰበከች አገርን ያሰባስባ የያዘች አገርን ያተረፈችልን ወራሪ ኃይል ሲመጣ በዛን ጊዜ ከነበሩ ንጉሶች ጋር አብራ ሄዳ የተዋደቀች ደሟን ያፈሰሰች ቤተክርስቲያን ነች። በዛ ምክንያት ነው ዛሬ ይሄ የኛ ይሄ ክልል ይሄኛው እኛ ይሄንን ኦሮሚያ ሲዳማ ምናምን ተብሎ በኢትዮጵያዊነት አንድ ላይ መሰባሰብ የቻልነው እቺ ቤተክርስቲያን ባረገችው ኮንትሪቢዩሽን ነው። እና አስቴር በዳኔ እና ሌሎችም ቋንቋችን አንድነታችን ሊሉ የቻሉት
ዋጋ ስለተከፈለበት ነው። እቺ ቤተክርስቲያን ነች ለመብት ለነጻነት እግዚአብሔር የሰጠንን ነጻነት ማንም አይወስድም ብላ ከኖርዝ እስከ ሳውዝ ከኢስት እስከ ዌስት ድረስ የተጋደለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች እና የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማንጓጠጥ በዚህ ሁኔታ ግፍ ሲሰራባት የሚገባትን አገኘች የሚል ነገር ከማንም እንኳን ክርስቲያን ነኝ ከሚል ሰውና ከአጋንንት እንኳን እንደዚህ ባለ በድፍረት ብሬዝን በሆነ መንገድ አይናገርም እና እሱ ነው ሌላው ነጥቤን ወይም ጥያቄን በደንብ አግኝተው ከሆነ ከፖለቲካ አቋምና ከብሔር ማንነት ባሻገር ወደ አንድነቱ መጥቶ እነዚህ ሁለቱ ነገሮች እንቅፋት ሳይሆኑ መሰናክል ሳይሆኑ ሰው ከነዚህ ውጪ ቤተክርስቲያኒቱን ማዳን የሚችልበት ሁኔታ መፈጠር የለበትም። ምክንያቱም እቺ ቤተክርስቲያን የአንድ ብሔር ወይም ደግሞ የአንድ አካል በፖለቲካ አመለካከታቸውም ለምሳሌ አሁን ያለውን በግልጽ እንነጋገር ከተባለም አብይ አህመድ በፈጠረው ሁኔታ እንደ አንደኛ ቁጥር አንድ ዜጋ የሚቆጠር የእምነት ተከታይ አለ። በተለይ ከዚህ ከፕሮቴስታንት እምነት ጋር በተያዘ ይሄ ሲባል ፕሮቴስታንት እምነት ሁሉ የአብይ ደጋፊ ነው ማለት አይደለም። አብይ ሆም ብሎ እንዲህ አይነቱ ነገር እንዲፈጠር አድርገዋል። አሁን አንደኛ ደረጃ ዜግነት ከብሔር ማንነትና ከሃይማኖት ማንነት ጋር ተያይዞ አንደኛ ደረጃ ዜግነት ያላቸው አሉ። ከዚህ በመነሳት ነው ቤተክርስቲያኒቱን ለማዳን የብሔር ማንነትና የፖለቲካ አቋም ከዛ ተሻግሮ ማዳን የሚቻልበት እድል አለ ወይ? ያንንስ እንዴት ማምጣት ይቻላል? አቶ መሳያው ይቅርታ እሱን ስላለፍኩት በኔ አስተሳሰብ እንኳን በብሔርና በቋንቋ ከኢትዮጵያ ውጭ ያሉ መሪዎች እንኳን ለዚህ ቤተክርስቲያን ቆመዋል። የካቶሊኩ ቢሾፕ ስለ ቤተክርስቲያኗ ሰቆቃ ደጋግሞ ተናግረዋል። ሌሎችም እንደዚሁ ተናግረዋል። ሰብአዊ መብት ድርጅቶች ይናገራሉ። ስለዚህ ይጮሃሉ፣ ይቃትታሉ። እና ኢትዮጵያ ውስጥም በብሔር አልባ የሆነ በሰውነት ብቻ እቺ ቤተክርስቲያን ይሄ ሁሉ ሰቆቃ ሊደርስባት አይችልም የሚል ግፊት ውስጥ እና ትግል ውስጥ ያሉ ብዙ የማውቃቸው ሰዎች አሉ። እና ይሄ የሃይማኖትም የዘርም የፖለቲካም ጥያቄ አይደለም። እግዚአብሔር ለሰው የሰጠው የነጻነት እያንዳንዱ ፋይበራችን ውስጥ ያለ የነጻነት ጥያቄ ሁሉንም ህዝብ ነው የሚመለከተው። በዓለም ውስጥ ያለውን ሁሉ ነው የሚመለከተው እና እሱን ውጭ እናየዋለን፣ ግን ኢትዮጵያ ውስጥ በብዛት አላየነውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬ ስትነካና ውድመት ሲደርስባት በብዛት ሌላው ቁጭ ብሎ ነው የሚያየው። ግን አሁን እስላሞቹ ራሳቸው በትልቅ በአደረጃጀታቸው በኩል ቤተክርስቲያኗ ላይ የሚደርሰው ግፍ እንዲቆም ጥበቃ እንዲደረግ ጠይቀዋል። የኢቫንጀሊካል መሪዎችም ደግሞ እንደዚሁ የጠየቁ አሉ። ዋናው ግን ጉድለቱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከራሷ የመጣ ነው። አንድ ሰው ለራሱ ካልጮኸ ሌላው አይደርስለትም እና ይሄ ነው ችግሩ። መልሰን እኛ ውስጥ ወደ ኋላ ተመልሰን እኛ ውስጥ ነው መመልከት ያለብን ባይነኝ። አሁን እዚህ ኖርዝ አሜሪካ በዋሽንግተን ዲሲ ዙሪያ በ30 ኪሎ ሜትር 30 ማይል ዙሪያ ቢያንስ 25 30 የሚሆኑ ቤተክርስቲያኖች አሉ። እያንዳንዱ በብዙ ሺህ የሚቆጠር ምዕመን ያለው ያንን ይዘን ህዝባችን ሲታረድ ቤተክርስቲያን ሲቃጠል ወተን እንኳን ለኮንግሬስ ለፕሬዝዳንቱ መናገር እንኳን አልቻልንም። እና የሚወቀሰው ማን ነው? እኛ ነን የምንወቀሰው። ቤተክርስቲያኗ የቤተክርስቲያኗ መሪዎች፣ ካህናቶቹ፣ ጳጳሶቹ፣ የቦርድ ሊቀመንበሮቹ፣ ዘማሪዎቹ ናቸው የሚወቀሱት። እነሱ ናቸው ይሄንን ያላረጉት። ከላይ ደግሞ አልደረግም ሲልና ከላይ ወደ ታች የሚመጣ የእግዚአብሔርን ቃል ተመርኩዞ ለመብት የሚቆም ንቅናቄ ሲጠፋ ደግሞ ህዝቡ ግዴታ አለበት፣ ምዕመኑ ግዴታ አለበት መናገር፣ መነሳት። ምክንያቱም ምዕመኑ ነው እነኚህን የቤተ ክርስቲያን አገልጋይ የሚባሉትን ገንዘብ ሰጥቶ ትልልቅ ኤስዩቪ እንዲነዱ ኢትዮጵያ ንብረት እንዲኖራቸው ያረጋቸው
ይሄ ምእመን ነው እና ያንን የነሱ የንዋይ መገኛ ማድረቅ አለበት። እንደዛ ካልሆነ ማተኮር ያለብን ወደ ራሳችን መተን የኛን ጩኸት ራሳችንን መጀመሪያ ስናሰማ ነው ሰው የሚደርስልን ለማለት ነው። አቶ ዳኛቸው እንግዲህ ወደ ወቅታዊው እንቅስቃሴና ዘመቻ እንምጣ። ዶክተር ዮናስ ከሌሎችም ጋር በመሆን እንደዚሁ አንድ ዘመቻ እየተካሄደ ይገኛል። ቤተክርስቲያኒቱ ላይ የሚደርሰውን ጥቃት ዓለም አቀፉ ማህበረሰብ ትኩረት እንዲሰጠውና ለዚህም በዓለም አቀፉ ማህበረሰብ ደረጃ ሊከናወኑ የሚገባቸውን ነገሮች እንዲያደርጉ የሚቀሰቅስ ዘመቻ ነው የተከፈተውና የዘመቻ እንግዲህ እናንተም በአንድም ይሁን በሌላ አካል እንደሆናችሁ ነው መረጃው ያለኝና አንደኛ ይሄ ዘመቻ ምን ላይ ደረጃ ላይ ይገኛል? ዶክተር ዮናስ ጋር አብረን እንመካከራለን፣ አብረን እንሰራለን። አንድ ነገር ግልጽ ማድረግ የምፈልገው አንዳንድ ጊዜ አንዳንድ ሰዎች እኔንም ጨምሮ በስብስብ ለመስራት ተሞክሮ ስብስቡ ወደ ኋላ የሚጎትትና የማይሰራ ሲሆን በቃ ብቻውን እኔ የምችለውን አረጋለሁ ብሎ የሚሄድ የሚሯሯጥ ነፍስ ውስጥ ጠፋ ድረስ የሚሰራ ሰዎች አሉ እና ዮናስ እንደዛ ነው። ዶክተር ዮናስ እንደዛ ነው። ይሄንን ቪዲዮውን ሲያዘጋጅ አውቃለሁ ከመጀመሪያ ጀምሮ። አንተም ኢንተርቪው ላይ ነግሮሃል። በዚህ ከስብስብ ጋር አብሮ መስራት ችግር አለኝ ብሏል። እውነቱን ነው። እኔም ችግር አለኝ። ነገር ግን ደግሞ ካልተሰባሰብን መድረስ አንችልም። እንደዚህ እነኚህ ጣቶች እያንዳንዷ ብዙ ፓውንድ ሊገፋ አይችልም፣ ሊበሳ አይችልም። ይሄ ግን አንድ ተሰብስቦ እንደዚህ ሲሆን አንድ ፊስት ሲሆን ግን ይበጥሳል፣ ግድግዳ ሊበጥስ ይችላል። እና በዛ ምክንያት አብረን መስራት አለብን የሚለው አለ። አብረን እየሰራን ነው። አንድ አካል ማነው ኢንተርናሽናል የሆነ ግብረ ኃይል ለማቋቋም ሞክረናል። አንድ ሁለት ስብሰባ አድርገናል። ከዩሮፕ እና ከካናዳ ከአሜሪካም ያሉ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሚቆረቆሩ ሰማያዊ መብት ታጋዮች የቤተክርስቲያን ሰዎች ተሰባስበን አንድ ያቋቋምነው ግብረ ኃይል አለ። ያ ግብረ ኃይል በኖርዝ አሁን ያለው የመጀመሪያው አጣዳፊ ነገር በኖርዝ አሜሪካ ስራ ላይ የተመሰረተ ግብረ ኃይል ፈጥሮ ወደ ስራ እንዲሄድ እዛ ዲቴል ውስጥ መግባት አልፈልግም። እየተነጋገርን ነው ያለነው እና ያጋጠሙን ብዙ ችግሮች አሉ። ግን እነኛን ችግሮች እንወጣቸዋለን። ከላይ ቅድም እንዳልኩት ከላይ ወደ ታች የሚመጣ ምንም አይነት ንቅናቄ ስላልታየ ከታች ወደ ላይ ከህዝቡ ወደ ላይ የሚሄድ እኛን ተባብረናል፣ ተሰባስበናል። ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደርስባትን ሰቆቃ ለዓለም ለማሳወቅ ተዘጋጅተናል በሚል መርሆ መሰረት ሴኔትም፣ ኮንግሬስ፣ ለዋይት ሃውስ፣ ኢንተርናሽናል ኦርጋናይዜሽንስ፣ በዓለም ዙሪያ ላሉ የቤተ ክርስቲያናት ህብረቶች በሙሉ የቤተ ክርስቲያኗን ሰቆቃና ለማሳወቅና ደግሞ አሜሪካን መንግስትም እርዳታ ያረጋል፣ ዩሮፒያን ዩኒየንም ያረጋል፣ ካናዲያን መንግስትም ለኢትዮጵያ መንግስት እርዳታ ያረጋል። ግን ያ እርዳታ ገንዘብ ተወስዶ ቤተክርስቲያንን በድሮን ለመምታት፣ በመድፍ ለማውደም፣ ህዝብን በጅምላ ለማረድ፣ ቤተክርስቲያን ለማቃጠል እየዋለ ስለሆነ ትኩረት እንዲደረግበት ኢትዮጵያ ውስጥ ሲስተማቲካሊ በቅንጅት ቤተክርስቲያኖች እየተመረጡ ገዳማት እየተመረጡ ሃይማኖቷ እንድትጠፋ እየተደረገ ነው እና ኢትዮጵያ ውስጥ ያሉ ቤተክርስቲያኖች በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያኖች ገዳሞች በሙሉ ትኩረት እንዲደረግባቸው እያንዳንዳቸው በነቂስ ዶክመንት ተደርገው በዓለም እይታ ውስጥ እንዲገቡ ለማስደረግ ንቅናቄ ጀምረናል። እሱንም ደግሞ እግዚአብሔር ይረዳናል፣ እናሳካለን ብዬ አምናለሁ። የዶክተር ዮናስ ብሩ ቪዲዮም ከዛ ጋር የተያያዘ ነው። እሱ ይሄንን ሲያዘጋጅ ለሱ መናገር አልችልም፣ ግን ስለተነጋገርን ይሄንን ሲያዘጋጅ በዓለም እይታ ውስጥ እንዲገባ አሁን በቀደም ታውቃለህ ፕሬዚዳንት ትራምፕ ናይጄሪያ ውስጥ ክርስቲያኖች ላይ የሚደርሰው ጭቆናና አትሮሲቲስ ካልቆመ እኔ ራሴ ሽጉጤን እየተኮስኩኝ አምጋነ ካም ጋንስ ብሌዚንግ እና ተጠያቂ ያረጋቸዋለሁ ብሎ የተናገረበት ያንን አካባቢ ደግሞ
በአሜሪካን እይታ በዲፌንስ ዲፓርትመንት ውስጥ እይታ ውስጥ እንዲሆን ያረገበት ሁኔታ አለ እና ይሄ የሆነው የነሱ ምዕመኖች ስለተናገሩ ነው፣ ስለጮሁ ነው፣ ስላስተጋቡላቸው ነው እንጂ ዝም ብሎ በአየር የአሜሪካ ፕሬዝዳንት ተነስቶ ይሄንን አይናገርም። እኛ ግን 3-4 ኪሎ ሜትር ከፕሬዝዳንቱ ቢሮ ከኮንግረስ ቢሮ ከነሱ ጆሮ ሆነን ይሄንን እንኳን ማድረግ አልቻልንም እና ያሳፍራል፣ በጣም ያሳፍራል። እንግዲህ ይሄ ዘመቻ ተልኮ ይታወቃል። ዶክተር ዮናስ ብሩ ባለፈው እንዲሁ እንግዳ አድርጌ ባቀረብኩ ጊዜ የተናገረው አለ በዋናነት ዓለም አቀፉ ማህበረሰብ ላይ ነው። ሌላው ይሄ የቤተክርስቲያኒቱ ቀጥታ ባለቤቱና እዚህ ዘመቻ ውስጥ እንድትገባ የሚያስፈልግበት ሌላ ዘመቻ ወይም ሌላ ዙር ይመጣል። አሁን ግን በዋናነት የነዚህ የምዕራባውያንን መንግስታት ለዚህች ቤተክርስቲያን እየደረሰባላለው እውቅና እንዲሰጡና ከዛም ያንን ተከትሎ ኃላፊነታቸውን እንዲወጡ ለማድረግ ነው ተብሏል። በዚህ አንፃር ከማን ምን ይጠበቃል? በተለይ በውጭ ሀገር ለሚኖሩ ኢትዮጵያውያን አቅም ላላቸው የፖለቲካ ድምጽ በመስጠት ከፍተኛ ሚና ወይም ደግሞ ልዩነት መፍጠር የመቻል አቅም አላቸው በአሜሪካ ፖለቲካ ውስጥ፣ በአውሮፓ ምናልባት ያን ያህል ላይሆን ይችላል። ግን እነዚህ ኢትዮጵያውያን ምን ሊያደርጉ ይችላሉ? እነዚህ ፖለቲከኞች እንዲያምኑበትና ለቤተክርስቲያኒቱ ትኩረት እንዲሰጥ በማድረግ ረገድ ምን ይጠበቅባቸዋል? ይህን ጥያቄ ለመመለስ በምሳሌ ልመልስልህ። አንድ እዚህ የምናውቀው ከኛ ሜቢ 30 ኪሎ ሜትር በታች የሚኖር አንድ ግለሰብ ነበረ እና በማነው ስሙ በቲፒኤልኤፍ ጊዜ ንብረቱን ይወስዱበታል። ንብረቱ ናሽናላይዝ ይደረግና ይወሰድበታል። እዚህ ባለበት ሰፈር እዚህ ከኛ መንደር 40 ኪሎ ሜትር ያህል የሚሆን እዛ ያለውን ኮንግሬስ ፐርሰን ተነጋግሮ እሱን ይረዳው ነበረ። ለሰውየው ካምፔን ላይ ገንዘብ ዶኔት ያደርግ ነበረ። ትልቅ ገንዘብም አይደለም፣ 4-5 ሺህ ብር ቢሆን ነው ማክሲመም። እና ያ ኮንግሬስ ፐርሰን ኮንግሬስ ውስጥ ለኢትዮጵያ የሚፈቀዱትን ነገሮች በሙሉ ስለ ኢትዮጵያ የሚመጣውን ሰነድ በሙሉ እየጮኸ እያስቆመ ግፈኛ ይሄን ያረገ እኔ የምወክለውን የኔ ኮንስቲትዩንት የሆነ ሰው እንደዚህ ያረገ ብሎ እያደናቀፈ እንዳልፍ ያረገ መጨረሻ ላይ ከመለስ ዜናዊ ከላይ ትዕዛዝ መጥቶ ይሄን ሰውዬ የምትመልሱለትን መልሱለት ተብሎ በአሜሪካን ዶላር ያ ሰው የተነጠቀውን ተመልሶለታል። ይሄ አንድ ግለሰብ ነው። እኛ ተሰባስበን አሁን ሎስ አንጀለስ ማነው ዋሽንግተን ዲሲ ሜትሮፖሊታን ኤሪያ ብቻ ያለው ኢትዮጵያዊ አሌክሳንድሪያ ያለው ቨርጂኒያ ያለው ኢትዮጵያዊ ተሰባስቦ እዛ ያሉትን ሴኔተሮች ኮንግሬስ ሪፕሬዘንት የሚያደርጉትን ይሄ ሁኔታ እየተፈጠረ ነው እንድትረዱን እንፈልጋለን ብለው ቢናገሩ በሺ የምትቆጠሩ ናችሁ እዛ ያላችሁት። ለምሳሌ ያህል ማለቴ ነው። በአጭር ጊዜ ውስጥ የአሜሪካን መንግስት ትኩረቱን እዛ ላይ ያረጋል። ይሄ ነገር ኢንቨስቲጌት እንዲደረግ ያረጋል። የምንሰጠው እርዳታ ከናንተ ጥሩ መልካም አስተዳደር ጋር የተያያዘ ግፍ እየሰራችሁ እርዳታ አንሰጣችሁም፣ ይሄን ነገር አቁሙ ብሎ ማለት ይችላል። አይተነዋል፣ ሲደረግ አይተነዋል። እና ደግሞ በአሜሪካ ደረጃ ደግሞ ብናይ በብዙ መቶ ሺህ የምንቆጠር በምርጫ የምንካፈል በተለይ እነኚህ ስዊንግ ስቴቶች ውስጥ ለውጥ ልናመጣ የምንችል ከዚህ በፊትም ለውጥ ያመጣን ቨርጂኒያ ትዝ ይልሃል ጋቨርነሩ ሲመረጥ ኢቭን አይ ቲንክ ዋሽንግተን ፖስት ይመስለኛል ዘግቦታል። የኢትዮጵያውያኖችን ተጽዕኖ ምን ያህል ኮንትሪቢዩት እንዳረጋችሁ እዛ አላችሁት። እና ለቤተ ክርስቲያኗም በዛ ደረጃ መስራት ይቻላል ከዛሬ ጀምሮ እና እሱን አብረን እንስራ ለማለት ነው። እኛ ይሄ ኢንተርናሽናል ዓለም አቀፍ የሆነ የግብረ ኃይል በዚህ ዙሪያ እንዲመሰረት ጥረት እያደረግን ያለ ነው። ለዚህ ነው እንችላለን፣ ፖሲቢሊቲው አለ፣ ቁጥሩ አለን፣ ገንዘቡ አለን እና የፖለቲካል ተጽዕኖ ማድረግ እንችላለን። ከዛም አልፈን ደግሞ በቤተክርስቲያኖች አካባቢ ኢቫንጀሊካል ቤተክርስቲያኖች በሺ የሚቆጠሩ አሉ እዚህ ኖርዝ አሜሪካ ውስጥ እና እያንዳንዳችን አንደኛ በቤተክርስቲያን በኩል ሁለተኛ ደግሞ በግላችን እነሱን ተማጽነን ለነሱ አሳውቀን አሁን ዮናስ እንዳረገው ያንን ቪዲዮ እሱን እያሳየን ቤተክርስቲያና ውስጥ እንዲየተደረገ ነው ግፉ ከመጠን በላይ ግፉ በስቷልና እባካችሁ አብራችሁን ከኛ ጋር ጩሁልን ብለን ብንል ያ ሁሉ ተደማምሮ ከፍተኛ ተጽዕኖ ሊያመጣ ይችላልና እሱን እናርግ ለማለት ነው።
የተሰራን ያለ ነው። በመጨረሻ እንግዲህ ያው ከዚሁ ጋር የተያዘ ነው መልእክት ካለ እንግዲህ ማን ምን ማድረግ አለበት የሚለው ነው። በቀጣይ እዚህ አስተዋጽኦ ላይ የኔ ሚና ምን ሊሆን ይችላል ብሎ አንድ ሰው ቢጠይቀን አይ በዚህ መልኩ አስተዋጽኦ ማድረግ ትችላለህ የሚባልበት ሁኔታ አለ ወይ? እንደው እንዳጠቃላይ ምን መልእክት አለ? በተደጋጋሚ እንደምንገናኝ ተስፋ አደርጋለሁ። ዘመቻው ተጀምሯል። ቤተክርስቲያኒቱን ለማትረፍ ለማዳን መንግስታዊ መዋቅር በተከተለ መልኩ እየተደረገባት ያለውን ጫና በየዕለቱ በማጋለጥ እኛም እንደ አንድ ሚዲያ አስተዋጽኦአችንን የምንቀጥልና ከናንተም ጋርም በአጋርነት የምንሰራ ይሆናል። እንደው በመጨረሻ የምታስተላልፈው መልእክት ካላት ወዳኛቸው። እኔ አቶ መሳይ የማስተላልፈው መልእክት ለኔም ለራሴም ጨምሮ ነው እና መልእክቱ ምንድነው? ክርስቲያንን ነው የምንለው። ስለዚህ እንደ ክርስቲያን ኢየሱስ ክርስቶስ አሁን እዚህ ምድር ላይ ቢኖርና የኢትዮጵያ ኦርቶዶክስ ቤተክርስቲያን በየቦታው ሲቃጠል፣ ካህናት ሲታረዱ፣ የታረደ ካህን መንገድ ላይ ወድቆ ሲያይ፣ ቤተክርስቲያን ስትቃጠል ሲያይ፣ ህዝብ ሲበተን ሲሳደድ ሲያይ፣ ህፃን ልጆች እናታቸው አባታቸው ተገሎባቸው ሲያለቅሱ ሲያይ ምን ይላል ብላችሁ ራሳችሁን እንድትጠይቁ። የእግዚአብሔር ቃል እያንዳንዳችንን የሚጠይቀን ምን አድርጉ ነው የሚለን? ፍትህን ፈልጉ፣ ድምፅ ለሌላቸው ድምፅ ሁንላቸው፣ ጩህላቸው፣ ተናገርላቸው ነው የሚለው አይደለም? እያንዳንዳችን ያንን ውስጣችን ከገባ ህሊናችን ውስጥ ከገባ ህሊናችንን በየቀኑ እየጠየቅን ከሄድን ይሄ የምንሰጣቸው የማደናገሪያ ምክንያቶች ፖለቲካ ውስጥ አልገባም፣ ሌሎችም ምክንያቶች በሙሉ በእግዚአብሔር ቃል መሰረት ብንፈትሻቸው ህሊናችን ትክክለኛ ቦታ ላይ ይቀመጣል ብዬ አምናለሁና እግዚአብሔር ህሊናችን ትክክለኛ ቦታ ላይ ሆኖ ለፍርድ እንዳይሆንብን ይሄ የሚፈሰው ደም አፍሳሾቹ እጅ ላይ አይደለም ያለው። እነሱማ ያው የአጋንንት ተልኮ ይዘው መጥተዋል። ያንን ተልኮ እያሟሉ ነው። የነኛ ንጹሃን ደም ያለው እኛ እጅ ላይ ነው። እያንዳንዳችን ያንን እንገንዘብ። መናገር ስንችል ያልተናገርን፣ መጮህ ስንችል ያልጮህን፣ ይሄንን እያንዳንዳችን ራሳችንን እንድንጠይቅ ነው የምፈልገው። መልእክቴ ይሄ ነው። ለግለሰቦች ነው መልእክቴ፣ ለጳጳሶቹ እዚህ ሀገር አሜሪካን ሀገር ላሉ ጳጳሶች፣ ለካህናቶቹ ጥያቄ ይሄ ነው። ገዳም እንስራ ብሎ ገዳም ይሰራል እዚህ ኖርዝ አሜሪካ። ግን 1000 ዓመት የቆየ ገዳም ኢትዮጵያ ውስጥ ይቃጠላል። ይሄ ገዳሙ ገዳም ነው ወይንስ ሪዞርት ነው? ራሳችንን እንጠይቅ። ምዕመኑም ራሱን ይጠይቅ። ካህናት ራሳችሁን ጠይቁ። ይሄ ነው መልእክቴ። አቶ መሳይ በጣም ነው የማመሰግነው። አቶ ዳኛቸው ተሾመ የሰብአዊ መብት ተሟጋች፣ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን መንግስታዊ መዋቅርን በተከተለ እየተካሄደ ያለውን መዋቅራዊ ጥቃት በተመለከተ የጀመራችሁት ዘመቻ አለ። እንግዲህ ዘመቻውን ሂደት እንከታተላለን። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። ተመሳሳይ እግዚአብሔር ይባርክ።